ተጠባቂው የስታንፎርድ ብሪጁ ጨዋታ እንግዲህ ለሁለቱም ቡድኖች ፍትሃዊ የሆነ ውጤት ነው ብዬ ነው የማስበው። 1-1 ተጠናቋል። ቸልሲ አስገራሚ ብቃቱን አሳይቷል። መድፈኞቹ ከተጎዱባቸው ተጫዋቾች ጋር ጠንካራ ፉክክርን አድርገዋል። በጣም የሚገርም የመከላከል ብቃት በቸልሲ ታይቷል። አርሰናል ማጥቃቱ ጥያቄ ውስጥ የሚገባ ሆኗል። ነገር ግን የአጥቂ መስመር ተጫዋቾቹ መመለሳቸው ሌላ እድልን የሚያመጣ ይሆናል። በአጠቃላይ የስታንፎርድ ብሪጁ ጨዋታ ብዙ ነገሮች የነበሩት ፍትጊያ የበዛበት በተለይ በእግር ኳስ ረገድ ይህ ነው ብላችሁ በእያንዳንዱ ሁኔታ ትንታኔ የሚሰጠው ሳቢ እግር ኳስ ያየንበት ሳይሆን ትክክለኛ የእንግሊዝ ፕሪሚየር ሊግ የአካል ብቃት ላይ የተመረኮዘ ፍትጊያዎች የበዙበት የካይሴዶ ቀይ ካርድ ሰማያዊዎቹን ትንሽ ዋጋ የሚያስከፍል ይመስለኛል። ለዚህ ጨዋታ አይደለም ወዳድማቻችን፣ ለቀጣዮቹ ጨዋታዎች ትንሽ እዚህ ተጫዋች መኖር ያስፈልግ ነበር። ወደ ቪታሊቲ ሊድስ ያቀናሉ ይላል ሮድና እንዲሁም ደግሞ እንግዲህ ቪታሊቲ ስታዲየም ትንሽ ጠንከር ለሚሉ ጨዋታዎች ያስፈልግ ነበር። በአጠቃላይ ግን ጨዋታው እንግዲህ እንደተጠበቀው ነበር። በደረጃ ሰንጠረዡ አንደኛና ሁለተኛ የነበሩት ተጫወቱ። ነገር ግን የደረጃ ሰንጠረዡ ያቻ ውጤቱን ተከትሎ እንግዲህ ደረጃ ሰንጠረዡ ላይ አርሰናል በ30 ነጥብ በ13 ጨዋታዎች፣ ማንቸስተር ሲቲ 25 ነጥብ ሲቲ የዲስን ማሸነፍ መቻሉ ወደ ሁለተኛ ደረጃ ሰንጠረዡ ላይ እንዲመጣ አድርጎታል። ሶስተኛ ደረጃ ሰንጠረዡ ላይ ቸልሲ ይገኛል። ከቪላ ጋር እኩል 24 ነጥብ ይዘዋል። ቸልሲ እስካሁን ድረስ በ13 የእንግሊዝ ፕሪሚየር ሊግ ጨዋታዎች 24 ነጥቦችን መሰብሰቡ ጥሩና ይበል የሚያሰኝ ነው። ነገር ግን ኤንዞ ማሬስካ ቡድን ወጥነት ነው ችግሩና አርሰናል ላይ ያሳየውን ብቃት በቀጣዮቹ ያሳያሉ። መድፈኞቹስ ያለፉትን 21 ዓመታት ዋንጫውን አላነሱትምና ይህንን ዋንጫ ያነሳሉ የሚለው እንግዲህ የእንግሊዝ ፕሪሚየር ሊግ ቀጣይ ጨዋታዎች የሚነግሩን ይሆናል። በዚህ ጨዋታ ብቻ ለፍጻሜ ዋንጫ የሚገኝበት ጨዋታ አይደለምና ቀጣዮቹ ጨዋታዎች የእንግሊዝ ፕሪሚየር ሊግን ወሳኙ ነው የሚቀጥሉ ይሆናል። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ የጨዋታው ኮከብ ማን ነበር? የጨዋታው ኮከብ ማን ነበር የሚለው እንግዲህ ትልቁ ጥያቄ የሚሆን ይመስለኛል። ነገር ግን ጄምስ በጣም ብልጫ ነበረው። ካይሴዶ ላጣው የቸልሲ አማካይ መስመር ጄምስ የነበረው የበላይነት በአማካይ መስመሩ ላይ በጣም አስደናቂ ነበር። በአጠቃላይ ግን ውጤቱ ለሁለቱም ቡድኖች አስደሳች ነው የሚሆን ብዬ አስባለሁ። ወዳድማቻችን እናንተ ታዲያ እንዴት አገኛችሁት? የእናንተን አስተያየት ኮሜንት እጠብቃለሁ። ይህ ውድድር በጣም አጓጊ ነው። የዘንድሮ ውድድር ዓመት ቸልሲም ሊቨርፑል ዛሬ ማሸነፉን ተከትሎ ወደ 21 ነጥብ መጥቷል። አርሰናልና በሊቨርፑል መካከል ያለው 9 ሆነዋል። በቸልሲና በአርሰናል መካከል 6 ነው። ከዛ ውጭ በማንቸስተር ሲቲ ደግሞ በ5 ነው። መድፈኞቹ እንግዲህ በ5 ነጥብ የእንግሊዝ ፕሪሚየር ሊግን እየመሩ ይገኛሉ። ታዲያ ይህ ተጠባቂ ጨዋታው ሲጀምር በጣም አስደናቂ የሆነ በሁለቱም ቡድኖች መካከል መፎካከር የታየበት ይሆናል ተብሎ ተጠበቅ ነበር። ነገር ግን በቢጫ ካርዶች አንቶኒ ቴለር የመጀመሪያዎቹ ሁኔታዎች ለመከላከል ሞክረዋል። ገና በ13ኛው ደቂቃ 3 ቢጫ ካርዶች ታይቶ ነበር። ከዛ በመቀጠል ደግሞ የሙታይስ ካይሴዶ ቀይ ካርድ ተከተለ። በተለይ ሚካኤል ሞሬኖ ላይ የሰራው ነበር። አርሰናል ብዙ ተጫዋቾቹ ቀይ ካርዶችን ያጋጠምበት ጨዋታ ነበር። የአርሰናል የተከላካይ መስመር እንግዲህ በኔ እይታ በጣም ትልቅ ሪስክ የነበረበት ጨዋታ ነበር። አርሰናልን ያለ ሳሊባና ያለ ገብርኤል ማጋሌስ ከሁለቱ ተጫዋቾቹ ውጭ እኔ በእንግሊዝ ፕሪሚየር ሊግ ሲጫወቱ ለማስታወስ ራሱ አስቸጋሪ ነው። ነገር ግን ካለነሱ ስታንፎርድ ብሪጅ ድረስ ሂደው አቻ ውጤት ለአርሰናልም ጥሩ የሚባል ነው። ነገር ግን የሞሂንካፔና የሞስኬራ ትንሽ ጥምረትና ጊዜ የሚፈልጉ ይመስለኛል። ቻሎባ በሁለተኛው አጋማሽ ከቆመ ኳስ አስደናቂ ጎል አስቆጠረ። ጥሩና ወሳኝ ኳስ ነበር ያስቆጠረበት መንገድ። በ10 ተጫዋቾች ጎሎቹን ማስቆጠር በጣም አስደሳች ነበር። ታዲያ ለቸልሲ የብራይተንና የዩናይትዱን ጨዋታ የተሸነፉት በ10 ተጫዋች እንደነበር የምታስታውስ ነው። ኤንዞ ማሬስካ ትምህርታቸውን የወሰዱ ይመስላሉ። ይህ ጨዋታ ለዋንጫ ፉክክሩ በጣም ይጠቁማል። ግምቶቻችንን ስንናገር ነበር። ነገር ግን አቻ ውጤት መሆኑን ተከትሎ በአጠቃላይ ሁለቱም ቡድኖች ጠንካራ ፉክክርን ያደረጉበት ጨዋታ ነው። ውጤቱ ፍትሃዊ ነው። ነገር ግን ከዚህ ጨዋታ ተረፈው ማንቸስተር ሲቲ ነው ማለት የሚቻል ነው። 2 ነጥቦችን ከአርሰናል ጋር ያለውን ነጥብ ልዩነት ከ7 ወደ 5 ዝቅ አድርጓል። ማንቸስተር ሲቲም ቢሆን ዘንድሮ ወጥነት ይጎለዋልና እንግዲህ የእንግሊዝ ፕሪሚየር ሊግ በዚሁ ሁኔታ ይቀጥላል። ምን አይነት ሁኔታዎች ያጋጥሙታል እንግዲህ የሚጠበቅ ነው የሚሆነው። 13ኛ ሳምንት ላይ እንገኛለን። 19ኛ ሳምንት የእንግሊዝ ፕሪሚየር ሊግ አጋማሽ የምንደርስበት ወቅት ይሆናል። ያኔ ብዙዎቹ ነገሮች እየጠሩ የሚመጡበት ነው የሚሆነው። ከዚህ በኋላ የሀገራት እረፍት የለም። ጨዋታዎቹ በተከታታይ ነው የሚመጡት። አርሰናልም ሆነ ቸልሲ ተፎካካሪና ዋንጫውን የሚያሸንፈው ቡድን በሚቀጥሉ ጨዋታዎች የሚለይ ይሆናል ብዬ አስባለሁ። ቸልሲ ወጥነት ጥያቄውን መመለስ የሚጠበቅበት ይመስለኛል። ለመድፈኞቹ ከ13 ጨዋታዎች ውስጥ 5 ነጥብ ልዩነትን ማግኘት ማለት ጥሩ ድል ነው ብዬ አስባለሁ። ከዛ ውጭ የተጎዱባቸው ተጫዋቾች በውድድር ዓመቱ በጣም ብዙ ነበሩ። በደካማ የተጫዋቾች ስኳድ እንኳን በዘንድሮ ውድድር ዓመት ራሳቸውን የተከላከሉበት መንገድ በጣም ጥሩ የሚባል ነው ብዬ አስባለሁ። ከዚህ በኋላ እንዴት ይጓዛል ወይም ጨዋታው እንዴት ይሄዳል ብላችሁ የምታስቡት ነበር አይደለም? አርሰናል 11 ተጫዋች ኑሮት ቸልሲ በ10 ተጫዋች አርሰናል የሚያሸንፍ ይመስል ነበር። ነገር ግን ያንን በሚገባ ሲጠቀሙ አልታየም። ቸልሲ በሚገባ ተከላክሏል። ያለፉት ጨዋታዎች በተለየ
መንገድ ቸልሲ ወደ ኋላ ባክፋይፉን አድርጎ ሲከላከል በስታንፎርድ ብሪጅ ጥሩ መከላከልን ጥሩ ብቃትን አሳይተውናል። ይህ እንግዲህ ውጤታማ የሚያደርገው ነው ወይ በሚቀጥሉት ጨዋታዎች አንዱ እንግዲህ የሚጠበቅ ነው የሚሆነው። በሎ ብሎክ ለመጫወት መሞከሩ ቸልሲን ውጤታማ አድርጎታል። ለቸልሲ ይህ ውጤት ተስፋን የሚሰጥ ነው ለነዚህ ታዳጊ ተጫዋቾች አርሰናል ላይ በ10 ተጫዋች ነጥብ መውሰድ መቻላቸው። ነገር ግን እግር ኳስ ደግሞ በአንዳንድ ጨዋታዎች ላይ ከባድ የሆነ ጉልበትን ታወጣና ቀጣይም የሊድሱን ጨዋታ የ3 ነጥብ ጉዳይ ነው አይደል? የሊድሱን ጨዋታ ቸልሲ ቢሸነፍ ዛሬ ያገኘው 1 ነጥብ ምንም የተለየ ነገር ጥቅም የለውም። ስለዚህ እያንዳንዱ ጨዋታ ላይ በወጥነት መፋለም የሚያስፈልግ ነው የሚሆነው። የካይሴዶ ቀይ ካርድ በጣም ውሳኔው እንግዲህ በኔ እይታ የድሮ የእንግሊዝ ፕሪሚየር ሊግን ሁኔታ የሚያስታውስ ፋውል የተሰራበት መንገድ ፋውል የተሰራበት ሁኔታ በተለይ ደግሞ የተከሰተበት መንገድ ካይሴዶ ልክ አልሰራም። በእንግሊዝ ፕሪሚየር ሊግ የመጀመሪያ ቀይ ካርዱ ነው። ጥንቃቄን መውሰድ ይጠበቅበታል። በተለይ ደግሞ የእንግሊዝ ሚዲያዎች ውጤት ነው። የእንግሊዝ ሚዲያዎች በመጨረሻ ተሳክቶላቸዋል አይደል? ካይሴዶና ራይስን አንድ ሜዳ ላይ በጥሩ ሁኔታ ሲጫወቱ ማየት እንጂ የምንፈልገው በቀይ ካርድ እንዲወጣ አይደለም የነበረው። የእንግሊዝ ሚዲያ ግን አንዳንድ ነገሮችን ከመጠኑ በላይ በመለጠጥ የፍትጊያና የትግል ጉዳይ እንዲሆን ያደርጉታልና አንዱ ያህም ነበረ። ከጨዋታው በፊት የነበረው ሞቅታ ሜዳው ላይ ከባድ የሆነ ተጽዕኖን ሲፈጥር ይታያል። ቸልሲ በጣም ከፍተኛ የሆነ ጉልበት ነው ያወጡት ብዬ አስባለሁ። በተከታታይ እንግዲህ በርንሌይ፣ በሳምንቱ አጋማሽ ባርሴሎና፣ አሁን ደግሞ ሌላኛውን ቡድን የሆነውና አርሰናልን በእነዚህ 3 ጨዋታዎች 2ቱን አሸንፈው አንዱን አቻ ወጥቷል። ቀጣይ ከፊት ያላቸው 2 ጨዋታዎች ደግሞ በጣም ወሳኝ ሆነው የሚነሱ ነው የሚሆኑት። በተቃራኒው አርሰናል በጣም በኔ እይታ ከተከታታይ ወሳኝ ከሆነው 3 ሳምንት በሜዳው ቶተንሃምን አሸነፈ። በሜዳው አሁንም መልሶ በጥሩ ሁኔታ ባየርንን አሸነፈ። ከሜዳው ውጭ ደግሞ ከቸልሲ ጋር 1 ነጥብ ማምጣቱ እንግዲህ ጥሩ የሚባል ውጤት ነው ብዬ አስባለሁ። በተለይ የቢጫ ካርዶች መደራረብ በጣም አሳሳቢ ነበር በአርሰናል በኩል። ኢንካፔ ቢጫ ካርድ አየ፣ ካላፊዮሪ፣ ስካሊ የአርሰናል ጠቅላላ ብዙዎቹ ተጫዋቾች ዙቢሜንዲን ጨምሮ ገና በ13ኛው ደቂቃ ነው ቢጫ ካርድ ነው ያየው። ስለዚህ አርሰናሎች ጥንቃቄን ሊወስዱ ይገባ ነበር። ያንን በሚገባ ከናውነዋል። ከባለፉት ዓመታቶች አርሰናል ለውጥን በዚህ በኩል አምጧል። ቸልሲ ደግሞ ያምናውን አርሰናል በሚመስል ሁኔታ ዘንድሮ ቀይ ካርዶቹ እየበዙ ያለው ይመስላል። ዴላፕ ቀይ ካርድ ወጥቷል። ጃኦ ፔድሮ በዘንድሮ የውድድር ዓመት ብቻ ማለት ነው። ከዛ ውጭ ሳንቼዝን ስህተት የምናስታውሰው ነው፣ በጣም ዋጋ የሚያስከፍል የጉስቶ ከ6 እና ከ7 ቀይ ካርዶችን አይተዋል። ይህ ሁኔታ ከልምድ ከእድሜ ጋር መምጣት የሚጠበቅበት ነው፣ ማስተካከል ይጠበቅባቸዋል። ሌላኛው ሁኔታ ግን ኤንዞ ማሬስካ በ10 ተጫዋቾች ቡድኑን ጨዋታውን የተቆጣጠሩበት መንገድ ነው። 10 ተጫዋቾች ጨዋታውን ማስቀጠል መሞከራቸው ውጤታማ ለማድረግም ጥረት ማድረጋቸው ውጤቱን ፍሬ አፍርቶ 1 ነጥብ ማግኘታቸው በእንግሊዝ ፕሪሚየር ሊግ አለመሸነፍ ጥሩ የሚባል ነው። ያንን ማድረጋቸው ጥሩ የሚባል ውጤት ነው። ስቴፋን ዊሊያን ተቀይሮ ሲወጣ ትንሽ ያሳዝናል። ነገር ግን እግር ኳስ እንደዚህ ነውና እንግዲህ ጋርናቾን ቀይሮ የገባው የጃኦ ፔድሮና ኤሊያም ዴላፕ በጨዋታው መጨረሻ አካባቢ አብረው ቢቀጥሉ ኑሮ አርሰናልን መፈተን ይችሉ ነበር። ነገር ግን ሁለቱንም እንግዲህ ተጫዋቾች በቀይ ካርድ መውጣት አንዱ አስቸጋሪ ያደረገው ያንን ነበር። ጄምስ በአምበልነት የመራበት በጣም አስደናቂ ሁኔታ ዙቢሜንዲን፣ ካላፊዮሪን፣ ስካሊን በአማካይ መስመር ላይ የሁለት ተጫዋቾች ያክል አስደናቂ ብቃቱን አሳይቷል። ጄምስ የአማካይ መስመሩ በጣም ጥሩ ፐርፎርማንሱን ያየ ነው። ይህ እንግዲህ ጄምስ አሁንም ጥንቃቄ ሊወሰድበት የሚጠበቅበት በየሳምንቱ ጥሩ ብቃቱን እያሳየ ነው። ነገር ግን አሁንም እረፍቶች ሊያስፈልጉት ይችላሉ። ጉዳቱ ላይ ጥንቃቄ መውሰድ የሚያስፈልግ ይመስለኛል። በአርሰናል በኩል የሞስኬራ ኢንካፔ የአማካኝ የተከላካይ መስመር ጥምረት ነው። ያለ ገብርኤል ያለ ሳሊባ ነው አርሰናል የመጣው። ውደድማቻችን ያለ ትሮሳርድ ዘንድሮ ትሮሳርድ የማይቀመሰው የአርሰናል ጥሩ ተጫዋች የነበረ ነው ማለት ይቻላል። ነገር ግን መድፈኞቹ ምንም እንኳን ከዚህ ጨዋታ 3 ተጫዋቾች የሌሉበት ቢሆኑ ቢካሄድም ዮኮሬስ፣ ገብርኤል ሄሱስ ወደ ጨዋታ መመለስ፣ ኦዴጋርድ፣ ማድዌኬ መምጣት በአጠቃላይ አጥቂ መስመሩን አሁን አርሰናል እያፈራረቀ መጫወት የሚችል በት መንገድ ነው። ሚካኤል ሞሬኖም አጥቂዎቹ በሌሉበት ጨዋታዎች ጥሩ ብቃቱን አሳይቷልና በዚህ ጨዋታ ላይም አስደናቂ ሄዲንግን ያስቆጠረው በጣም ጥሩ የሚባል ነው። ቡካዮ ሳካ ኳሱን ጨርሶ ቢያቃብለው ሚካኤል ሞሬኖ በትክክለኛው ቦታ ትክክለኛው ሰዓት ላይ በመገኘት እድሎችን ውጤታማ ለማድረግ የሚሞከረበት መንገድ ውጤታማ አርሰናል አድርጎታል። አርሰናል በተለይ በተከታታይ ለሚቀጥሉት ጨዋታዎች የቪክቶር ዮኬሬስ ሁኔታ ያስፈልገው ነበር። ወደ ቪላ ፓርክ ለሚያቀናበት በኤምሬትስ ብሬንፎርድን ለሚገጥምበት አርሰናልን በሎ ብሎክ ለሚገጥሙት ቡድኖች በተለይ የዮኬሬስ ወደ ጨዋታ ስታይል ሪትም መመለስ በጣም አስፈላጊ ነው። ያንንም የሚያደርግ ይሆናል ብዬ አስባለሁ። አርሰናል ግን እንዴት ተቸገረ? በተለይ በዘንድሮ ውድድር ዓመት በሚያስገርም ሁኔታ በሎ ብሎክ የሚጫወቱ ቡድኖች ሲፈትኑት አልታየም ነበር። ፓላስ ጨዋታ ላይ ብቻ ነበር አርሰናል ሳጥን ውስጥ 2 ኳሶችን ብቻ የነኩት። በዚህ ጨዋታ ላይ ሲፈተኑ ታይተዋል። በተለይ ማርቲን ኦዴጋርድ ከገባ በኋላ ጨዋታውን መቆጣጠር ላይ ያተኩራል፣ ወደፊት እድሎችን መፍጠር ላይ። የኤብሪቼዜን ሙሉ ፊትነስ ይፈልግ ነበር። ነገር ግን ኤብሪቼዜ ድካም ይታይበታል። ያንን ሁኔታ እንግዲህ አንዱ ወሳኝ የነበረው የጨዋታው መራ
ተራፊ ይመስለኛል። ማርቲኔሊም ከጉዳት የተመለሰው የእነዚህ ተጫዋቾች በሙሉ ፊትነት ላይ መገኘት በጣም አስፈላጊ ነበር። አርሰናል ግን በዚሁ ከቀጠለ እንግዲህ ይህ ቡድን አሁን የኮሬስ መመለስ ተከትሎ ማዱዌ በተለይ ደግሞ ቡካዮ ሳካ እየተፈራረቁም ቢሆን ጥሩ ብቃትን እያሳዩ የሚቀጥሉ ከሆነ ውጤታማነታቸው የማይረጋገጥበት ምንም ምክንያት የለም። አርሰናል በተለይ በተከላካይ መስመሩ ላይ ሂንካፒና ሞስኬራን ከማጣቀመር በተከላካይ መስመሩ ላይ ልምድ ያለውን አርሰናል ቤት በመምራት ቤን ዋይትን አብሮ ማሰለፍ ይቻል ነበር። ከሞስኬራ ቤን ዋይትን ቢመርጥ ሜቢ ይህንን ጥምረት ልናይ የምንችልበት ይኖራል። ሳሊባ ያናክል ከባድ ጉዳት እንዳላጋጠመው ማይክል አርቴታ ተናግሯል። በስልጠና ወቅት ነው ያጋጠመው። በፍጥነት ቶሎ እንደሚያገግም እንደሚያስብ ተናግሯል። እንግዲህ አርሰናል በአጠቃላይ በሎ ብሎክ የሚጫወቱ ቡድኖችን መፍትሄ ማምጣት ዘንድሮም ውጤታማ የሚያደርገው በዛ መንገድ ሲጫወት ብቻ ነው ብዬ አስባለሁ። እዛ ላይ ጠንክረው መስራት የሚጠበቅባቸው ይሆናል። በተከታታይ በሁለቱም ቡድኖች መካከል ምን አይነት ችግሮች ምን አይነት መፍትሄዎች የሚመጡ ይመስላችኋል የሚሉ እንግዲህ 5 ነገሮች በሚለው ፕሮግራማችን እንመለሳለን። ነገር ግን ቸልሲ ከቀጣይ ጨዋታዎች አንጻር ይህ ውጤት አስፈላጊ ቢሆንም ቸልሲ በተለይ ቀጣዮቹ 3 ከሜዳ ውጭ የሚያደርጋቸው ጨዋታዎች በጣም ወሳኝ ናቸው። ሊድስ፣ በርንማውዝና አትላንታን ነው የሚገጥመው። እነዚህ ፈታኝ ጨዋታዎች ናቸው። እስካሁን 3ቱም በተከታታይ በተለይ 2ቱን ጨዋታዎች በሜዳው ነው ያደረገው። በርንሌ ከሜዳው ተርፎ ሙር ነበር፣ ጥሩ ብቃቱን ያሳየበት ጨዋታ ነበር። ኤቨርተንም በሜዳው የሚመለስ ይሆናል። ስለዚህ እነዚህ 3ቱ ጨዋታዎችን በተለይ በርንማውዝን፣ ሊድስንና አትላንታን ማሸነፍ የሚችል ከሆነ ጥሩ ብቃቱን በቻምፒዮንስ ሊጉ በፕሪሚየር ሊጉ የሚያገኝ ይሆናል። አርሰናል ብሬንፎርድ በሜዳው ይገጥማል፣ ቪላንና ከዛ ውጭ ደግሞ በጥሩ ሁኔታ ላይ የሚገኘውን ወልቭስን ነው የሚገጥመው። በተለይ ከቪላ በኋላ ቀለል ያሉ ጨዋታዎች ነው የሚኖሩበት። ወልቭስ፣ ኤቨርተን እያለ የሚቀጥል ይሆናል። በአጠቃላይ ክለብ ብሩጅን በመሀል የሚገጥም ይሆናል። አርሰናል ቀጣዮቹ ጨዋታዎች ቀለል ያሉ እየሆኑ ይመጣሉ። የቪላ ፓርክ ትንሽ አስቸጋሪ ፈተና ነው የሚሆነው። ሌላኛው ደረጃ ሰንጠረዡ ላይ 4ኛ የሚገኝ ነው። ከአርሰናል በ6 ነጥብ ነው የሚርቀው። ኡናይ ኤምሬ ማይክል አርቴታን ባለፉት ዓመታቶች ዋንጫ ያስጣለው ስብስብ ነው። ጠንካራ ፉክክርን የሚያደርጉበት ይሆናል። በሁለቱም ቡድኖች ጉዳይ እንግዲህ ይህ ጨዋታው እንዳለቀ የተሰራ ነው። በቀጣይ 2 እና 3 ፕሮግራሞችን እየሰራን የምናየው ይሆናል። ወደ አድማቻችን